አፋር እኮ ስለ ወያኔ ጨቋኝነትና በዳይነት ምን ያህል እኮ እንደሚያውቀው እኮ የካሳ ግታን ተራራ ላይ እኮ የአፋር ሚሊሻዎች የከፈሉት መስዋዕትነት እኮ ነው እኮ ይመሰክሩ የከፈሉት መስዋዕትነት ከፍሎ ሀገራቸው እንዴት አድርጎ ነፃ እንዳወጡ እዚህ ጋር ፒራሚድ ነገር አለ እዚህ ጋር ማን አለ አልቡራን አለ የደብረ ጽዮን ፍንካች የህዋት ፍንካች የደብረ ጽዮን ህዋት አለ ከዛ ደግሞ አልሻባብ አለ እዛ በነገራችን ላይ እነዚህ ሁሉ በሻቢያ ጭንቅላት የሚዘወሩ ኃይሎች ናቸው ክልሉ ጦርነት ውስጥ ያለው ፋኖ በዛ በኩል የተዋጋ ነው ያለው በዚህ በኩል አንተ ሰላምና ጸጥታ እንትኑን ለማለዋወጥ የምትፈልጋቸው ሰዎች ሊደረደር የማትፈልጎን የምትነቃቀልበት ሰዓት ላይ ምንድነው ሊፈጠር የሚችል በነገራችን ላይ ስታሊንና አሉላ አሁን ልክ ምንድነው ሻቢያና የድሮ ሻቢያና የድሮ ህዋት አይነት ማለት ማዶ ለማዶ ሆነዋልና በነፍስ የሚፈላለጉ አይ ነገር ናቸው እንግዲህ በፊት አንድ ላይ ቆመው በሎ ሲሉ የነበረው የትግራይ ህዝብን ሲያስጨፈጭፉ የነበሩ ጋዜጠኞች ናቸው ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችን ተጀምሯል ከባልደረባዬ አማኑኤል መንግስቱ ጋር ወቅታዊ ርዕሰ ጉዳዮችን ይዘን ቀርበናል እስከ ፕሮግራማችን መቋጫ ድረስ አብራችን ቆዩ እንደተለመደው ቻናሉን ላይክ ሰብስክራይብ ያደረጋችሁ ከኛ ጋር እንድትቆዩ ከወዲሁ ጠይቃችኋለሁ አማን እንዴት ነህ ሰላም ደህና ርዕሰ ጉዳዮቹ አንድ ሶስት ርዕሰ ጉዳዮች ናቸው የመጀመሪያው አማራ ክልል የጸጥታ ዘርፉ ማለት ነው ሹምሽር ተደርጓልና ሰሞኑን ደግሞ እንደምታውቀው በጣም መጠነ ሰፊ ያለው የአድማ ብተና ኃይል ተመርቆ ነበር እና የሹምሽሩ መፈጸሙ በቀናት ልዩነት እንግዲህ ፖለቲካዊ አንድምታ ይኖረዋል እሱን በደንብ እንወያይበታለን ስታሊን ያው የቲፒኤልኤፍ ኮሚክ የሆነ ጋዜጠኛ ነው በጣም አነጋጋሪ መረጃን ምንድነው በበየነ መረብ የዜና የመረጃ አውታሩ ማለት ነው አካፍላ ምንድነው ያለው ትግራይ እንደ በፊቱ 360 ዲግሪ አይደለም የተከበበችው አሁን 180 ዲግሪ ነው የሚል ሽራፊ 360 ዲግሪ ወይም ሃፍ ሰርክል ማለት ነው ብሎ አስቀምጧል የነዳጅንም ጉዳይ ትንሽ ኮንስፓይል ለማድረግም ሞክሯል እስቲ የተወሰነን እንልበታለን ሌላው የፋኖ ኃይሎችን በተመለከተ የአፍሪካ ኢንተለጀንስ ያወጣው መረጃ ትንሽ ትኩረትን የሚስብ ነው በአራቱ ክፍለ ሀገራት ያሉት የፋኖ አደረጃጀቶች አንድነታቸውን ለማወጅ አፋፍ ላይ ደርሰዋል የሚል ነገር ነው እነዚህ እስቲ አንድ ባንድ በደንብ እንሄድባቸዋለን ካንተን ጀምር በሰ መልካም ደሬ አመሰግናለሁ እንግዲህ አማራ ክልል ባንድ በኩል ፋኖ ዘመቻ አንድነትን ያካሄድኩ ነው የሚል ከጀመርኩ ካለ 10ኛ ቀኑ መግባቱ የገለጸ ነው ያለው በፋኖ ሚዲያዎች በኩል በሌላ በኩል ደግሞ የአቶ አረጋ ከበደ መንግስት የጸጥታውን መዋቅር እንዳለ ሹምሽር አካሂዷል አሁን እንግዲህ ክልሉ በፋኖና በመከላከያ ኃይል በፋኖና ክልሉ ባዘጋጀው የሚሊሻ ኃይል በፋኖና ክልሉ ባዘጋጀው የፖሊስ ኃይል በፋኖና ክልሉ ባዘጋጀው የጸጥታ ክንፍ መካከል መጠነ ሰፊ ጦርነት እየተካሄደ መሆኑ ይታወቃል ይህ ባለበት ሰዓት ይሄንን የጸጥታ መዋቅር የመጀመሪያው የሚሊሻ ጸጥታ ዘርፍ ኃላፊውን ቀየሩት ፖሊስ ኮሚሽነሩን ቀየሩት እንደዚሁም ደግሞ የሰላምና ጸጥታውን ቀየሩት ሙሉ ለሙሉ የጸጥታ ክንፉን ነው ይለወጡት ስለዚህ ሲሪየስ የሆነ ሰርጀሪ ያደረገው ምንድነው ነው አሁን ከዚህ ጀርባ ነገር ያለ ባይዞይ ጦርነት ውስጥ ሆነ እንደዚህ ነገሮችን አታደርግም ለምን እንደማታደርግ ታውቃለህ ሁሉም መዋቅሮች ውስጥ የራሱ ቼን አለው ሰዎችን አሁን ከዛ ላይ ስታነሳ እንግዲህ አንድ አለመታደል ሆኖ በሀገራችን ውስጥ አንድ ሰው አላፊ ሆኖ ከላይ ማማው ላይ ሲቀመጥ በተቻለ መጠን የሚያስቀምጣቸው በስሩ ባሉ ቦታዎች ላይ የሚያስቀምጣቸው የራሱን አይነት ይመቹኛል ለስራ ይጠቅሙኛል ብሎ የሚያስባቸው የሚያምርባቸው ሰዎችን ነው የሚያስቀምጠው በፖዚቲቭ ሴንስ ከዛ ውጪ ደግሞ ለስራ ታማኝ ሆኖ ይሰሩልኛል የስልጣንን አደጋ ውስጥ አይከቱም የሚለው ነገር ነው ደግሞ በሌላው ሴንስ ደግሞ ስታይ ማለት ነው አሁን እንግዲህ እነዚህን ሶስቱ መዋቅሮች ላይ ያሉትን ሰዎች ስታነሳ ይሄ መዋቅሩ ራሱ ዲስፋንክሽናል ነው የሚሆነው ገና መልሶ አዲስም መጣው ሰውዬ እስኪያስተካክለው ድረስ ለምን ካድሬ መዋቅሩ እስከ ስር ድረስ ያለው ለምን
ቅድም እንዳልኩ ከላይ ያለው ሰውየው ፍላጎትን የሚያሟላሉ ለኔ አሰራር ምቹ ናቸው። ተቋም አልተገነባም ኢትዮጵያ ውስጥ አየዩስ ተቋም ቢሆን ችግር የለም ከበደን ብድግ አድርገህ ብታይዶ ተቋሙ ይቀጥላል ኦፕሬሽኑ ይቀጥላል። እዚህ ግን ግለሰቦች ናቸው ያሉ ተቋም አይደለም ያለው የግለሰብ ጥንካሬ የሰላምና ጸጥታ ቦታ ላይ ያለው አሁን ኮሚሽነር ዘላለም መንግስቱ መጥቶ ሲቀመጡ ከታች ያሉት ነገሮችን ሁሉ ካላስተካከሉ አብሮ መስራት የማይቻልበት ሁኔታ ነው ያለው። ደግሞ በርግጠኝነት የሚያረጉትም ነገር ደግሞ ያስተካክላሉ። ለኔ ስራ የሚመቸኝ ማን ነው የሚለው ነገር ስለሚመጡ ማለት ነው። በእንደዚህ አይነት ፍትጊያ ውስጥ ክልሉ ጦርነት ውስጥ ነው ያለው። ፋኖ በዛ በኩል የተዋጋ ነው ያለው። በዚህ በኩል አንተ ሰላምና ጸጥታ እንትኑን ለማለዋወጥ የምትፈልጋቸው ሰዎችን ሊደረደር የማትፈልገውን የምትነቃቅልበት ሰዓት ላይ ምንድነው ሊፈጠር የሚችለው? ለምን አቶ አረጋይ ነገር ያወቁ በዚህ ሰዓት ያደረጉ የሚለው ነገር ማየት ያስፈልጋል። አቶ አረጋ ይሄን ነገር ሊያረጉ የሚችሉበት ምክንያታዊ አንደኛ ምክንያት በቦታው ላይ ያሉት ሰዎችን ጠርጥሯቸዋል ማለት ነው። ከፋኖ ጋር በቃ ንክክ ያላቸው ወይ ኮንስፓየር ያረጉ ነው በመንግስት ላይ ወይ መረጃ አሳልፈው እየሰጡ ነው። በቃ አስጨናቂ ነገር ሲሆን ብቻ ነው ይሄን ጸጥታ መዋቅር ማፍረስ እንዳለበት ለአቶ አረጋ ሲነገራቸው ሶስቱንም ነው ያፈረሱት። ሰላምና ጸጥታውን፣ ፖሊስ ኮሚሽኑ፣ ሚሊሻውን የሚነቀሉት ማለት ነው። እዚህ ጋር ቆም ላድርግና እንደው በእንደዚህ አይነት ጦርነት ውስጥ ተኩኖ አመራሮችን መቀየር የበለጠ ተቋሙን አያዳክመውም የሚል ስጋት አይኖርም? እሱን እኮ ነው ያነሳው። ግን ኢንቢትዊን ሲሆንብኝ ነው ተቋሙን እንትን ብለን እንደምንም ብለን ባለን ሰዓት ያለው ለውጦችን አድርገን መቀጠል ነው የሚሻለው ወይስ ተቋሙ ሙሉ ለሙሉ ክዶናል ብሎ ሲያስቡ እኮ እንደዛ እኮ የሚደረገው ነገር የሚገባይ ልክ ማለት ነው እንጂ ብታምንበት ችግር የለውም። ጦርነቱ ለዘብ በልና የሆነ ወደ ተረጋጋ ነገር ውስጥ እንገባ በእስናግል ለህዝብ ተገምግሞ ሰዎቹን ታወርዳቸዋል። በዚህ ሰዓት ሰዎቹ ከስልጣን ስታወርዳቸው ኢቨን እንኳን ከፋኖ ጋር ምንም አይነት ኮኔክሽን ባይኖራቸው እንኳን ደስተኛ ሆናል ከስልጣን የወረደ ሰው ሊንክ አስደርግ መረጃ አይሆንም። ስለዚህ ይሄንን ግዴ ይሄን ወሰዱበት ምክንያቱ ምንድነው? በቦታው ላይ እነዚህ ሰዎች ከተቀመጡ ጫካለው ፋኖ ጋር ብቻ ያለም የተዋጋለ ነው እዚህ ቢሮአችን ውስጥ ፋኖ አለ የሚል አንደርስታንዲንግ ላይ የደረሱ ሲመጡ ነው ይሄን ውሳኔ ሊወስኑ የሚችሉ የሚል ግምት ነው ያለኝና ሁለተኛ ፌደራል መንግስትም እንግዲህ ክልል ውስጥ የተዋጋ ያለው መከላከያ ነው። መከላከያም የራሱ ግምገማዎች ሊኖሩት ይችላሉ በዚህ ጉዳይ ላይ። እኔ አቶ አረጋ ብቻቸውንም አይመስለኝም እንደዚህ አይነት ዲሲሽን ለመወሰን የጸጥታ መዋቅራቸው ሙሉ እኮ ነው ያፈረሱ። ምን ያለው ከዚህ ውስጥ ፖሊስ አመራሩን ከቀየሩት የጸጥታን ከቀየሩት ሚሊሻ ቀየሩ ማን ቀረ? መሳሪያ ይዞ የሚሄዱን ሁሉን የሚመሩትን እኮ አላመንኩም ብሎ ነው ያወረዱት። ብታመኑማ ይቀጥሉ ነበር። ብታመኑ ይቀጥሉ ነበር። የአቅም ጉለት ቢሆን ኖሮ ጊዜው ታይቶ ሁኔታው ታይቶ ጦርነቱ እንደተረግብ የአቅም ችግር አለባቸው አቅማቸውን ከፍ እንዲያረጉ ተብሎ ትምህርት ቤት ልትላክ ትችላለህ ወይ ለአቅም ሊመጥን ቦታ ላይ ልትቀመጥ ትችላለህ። አሁን ግን ከቦታው ተነሱ እነዚህ ሰዎች አርፈው ይቀመጣሉ አይጠየቁም ወይ? እነሱን ጥያቄ አለ። ዝም ብሎ አንስቷቸው ነው ወይ ዝም ብሎ ወይስ ወደ መጠየቅስ ይመጣል የሚል ጥያቄ አለን። ውድ አድማጭ ተመልካቾቻችን እናንተ እስቲ በዚህ ሰዓት ላይ አቶ አረጋ የጸጥታ መዋቅሩ ሙሉ ለሙሉ ለመለወጥ የተገደዱበት ምን ቢሆን ነው እንደዚህ አይነት ውሳኔ በዚህ ሰዓት ጦርነት ላይ ነው ያለው ክልሉ ጦርነት ላይ ባለበት ሰዓት ላይ ይሄ እነዚህን ሰዎችን ከስልጣን ማንሳት ውስጥ ምንን ይዞ ሊመጣ ይችላል የሚለው ነገር ላይ እናንተም የራሳችሁን ሐሳብ አስቀምጡ። ይበንድ እንዳለ እዚህ ላይ ትንሽ ሐሳብ ለና ወደ አንተ ሐሳብ ትሄዳለህ። እንግዲህ አቶ ደሳለኝ ጣሰው የሚባሉት የክልሉ ጸጥታ ዘርፍ ኃላፊ ልክ ይሄ የአድማ በተና በሚመረቅበት ጊዜ ትንሽ ትኩረት የሚስብ ንግግር አድርገው ነበር። ይህ ኃይል አይደለም ለክልሉ ለአጠቃላይ ለሀገሪቱ ራሱ የሚበቃ ነው ብለው ተናግረው ነበር። ከዚህ ቀደምም በጣም በኃይለ ቃል ሐሳባቸውን በመግለጽ የሚታወቁ ናቸው ግለሰቡ ማለት ነው። እንግዲህ የታማኝነት ጉዳይ በኃይለ ቃል ወይም ደግሞ ንግግር በማሳመር ላይፈተሽ ይችላል፣ ውስጥ አይታወቅም። ዞሮ ግን እኔ አንድ ሶስት እንደ ሴናሪዎች ብናስቀምጥ ጥሩ ይመስለኛል። አንደኛ የክልል ውስጥ ያለው ውጊያ ወይም ትግል ወይም ደግሞ የፋኖ እያደረሰ ያለው ጥቃት ከክልሉ አቅም በላይ ወይም የክልሉን መዋቅር እስኪታመም ድረስ አድርሶታል። ስለዚህ ጥልቅ የሆነ ሰርጀሪ በፍጥነት ያስፈልጋል ከሚል የፓኒክ የሆነ ዲሲሽን እንዳይሆን
ከጥድፊያ የመጣ ዲሲሽን ይመስለኛል። አንደኛ ይሄ ነው። ሁለተኛው ምናልባት ከፍ ላለ ኦፕሬሽን መንግስት ራሱን እያዘጋጀ እንዳይሆን አሁን እንግዲህ ከፌዴራል መንግስት በፌዴራል ደረጃ የፖሊስ ኮሚሽነር ሆኖ የሚሰሩ ሰው ናቸው ወደ ክልል ሄዱት። ይሄ ማለት ክልሉ ያለውን የጸጥታ ዘርፍ በተወሰነ ደረጃ በማሻሻል ምናልባት መንግስት ሰፋ ላለ ኦፕሬሽን ከኤርትራ ጋር ሊሆን ይችላል፣ ከጎረቤት አገር ጋር ሊሆን ይችላል፣ ከቲፒኤልኤፍ ጋር ሊሆን ይችላል የሆነ ኦፕሬሽን አስቦ እንዳይሆን የሚል ሀሳብ በውስጤ ይመላለሳል። ዞሮ ዞሮ እንደዚህ አይነት መሪዎችን በመቀያየር ክራይሲስን ማለት ነው ወይም ደግሞ ቀውስን በተወሰነ ደረጃ ልታልፎ ትችላለህ። ነገር ግን ጥልቅ የሆነ ተአድሶ ወይም ደግሞ ጥልቅ የሆነ ፈውስ የሚገኘው መሪዎችን በመቃየር ሳይሆን የችግሩን ኮዝ በደንብ አድሬስ በማድረግ ነው የኔ ሀሳብ ማለት ነው። ከዚህ ጋር ተያይዞ አንተ ጋር የድርድር ሀሳብ አለ፣ እሱን በለኝና። መልካም እንግዲህ ምናልባት ይሄ አሁን በመለወጡ ራሱ ምንድነው ሊመጣ የሚችለው ውጤት የሚለው ነገርን በደንብ መታየት ያለበት ይመስለኛል። እንደው ያለው ነገር እውነት ሆኖ ሰዎቹ ተጠርጥሮ ከፋኖ ጋራ ኮንስፓየር እያረጉን ብኖ ብሎ ቢያስብ አቶ አረጋ መንግስት ወይ ደግሞ የተለያዩ እርምጃዎችን እንዳንወስድም ችለተኝነት አላቸው እንኳን ብሎ ቢያስብ ቁርጠኝነት የሌላቸው ናቸው እንኳን ያቅም ችግርን ብሎ ቢያስብ እነሱን አሁን ማንሳቱ አሁን የመጣውን የሚሾሙ ሰዎችስ ያለውን መዋቅር ይዞ የሚቀጥሉበትና ውጤት ሊያመጡ የሚችሉበትን በምን አይነት ደረጃ ነው የሚለው ነገር መታሰብ ያለበት ይመስለኛል። እኔ ወይስ ወደ የሚቀጥለው ከዚሁ ጋር ተያይዞ እንግዲህ ሰሞኑን የሰላም ካውንስል ነው የሚባለው እንትን አንስተዋል፣ የድርድሩን ጉዳይ አንስተዋል። መንግስት ችግር የለብኝም ባሉበት ቦታ ላይ እነሱ በፈለጉበት ሁኔታና በፈለጉበት ሁኔታ ውስጥ ሆኖ ድርድር ማካሄድ እንችላለን የሚል ሀሳብ አንስቷል። የሰላም ካውንስሉ ዋና ኃላፊም ፋኖችም ድርድር ቢኖር አንጠላም ብሎኛል፣ ለመደራደር ፍላጎት አሳይቷል የሚል ሀሳብ ነው ያነሱት። እነዚህ ነገሮች አሁን ይሄ ስልጣን ሹምሽር በሚደረግበት ሰዓት ላይ ድርድሩ ሁኔታዎችስ መምጣቱ ምን አይነት አንድምታ አለው የሚለው ነገር መታየት አስፈላጊ ይመስለኛል። አንደኛ ደረጃ መንግስት ከዚህ በፊት ስለነበረው እጅ ስጡ በናረጋ ስር መታችሁ ግቡ ወዶ ገብ መግባት ይቻላል አንጠይቅም የሚል ነበር። እሱ ነው እንደ ድርድር ሲያቀርብ የነበረው። አሁን ግን በመፈለጋችሁበት ሁኔታ ሶስተኛ ወገን ባለበት ሁኔታ መደራደር እንችላለን የሚል የሀሳብ ሽግሽግ አምጥቷል። በፋኖች በኩልም ድርድር የሚባል 4 ኪሎ ሲያስረክቡ ነው በብልጽግና መቃብር ነው የምን ድርድር ነው ዞር በሉ ከዚህ ምናምን የሚል ነገር ነበር ሲያነሱ የነበሩ። አንዳንዶቹ ደግሞ አንድ የጋራ ድርጅት እስክንመሰርት ድረስ ድርድር መደራደሩ ጉዳቱ እንጂ ጥቅም አያመጣብንም፣ ስለዚህ አንፈልግም የሚል ነገር ነበር የሚያነሱ የነበሩ። አሁን ይሄንን ወንዝ ተሻግሮ ድርድሩን አንጠላም በችግሩን በንግግር ብንፈታ ችግር የለብንም የሚለው አቋም ላይ እንዴት መጡ የሚለው ነገር በጣም ወሳኝ ነገር ይመስለኛል። እንዴት ኦሎስደን ይሄ ነገር እንዴት ሊፈጠር ቻለ? መንግስትም ከነበረው ጽንፍ የመረረ አቋም ፋኖችም ከነበራቸው በጣም ሩቅ የሆነ የመረረ አቋም እንዴት ይሄን ነገር ትቶ ወደ መሀል ላይ ሊመጡ ቻሉ የሚለው ፖይንት በጣም መሰረታዊ ይመስለኛል። እንዳው አንድ ሁለት ነጥቦችን ላንሳለን። ሱዳን አካባቢ በኋላም እናነሳለን። አልቡራን እያሸነፈ ነው። አልቡራን ማለት የቲፒኤልኤፍ ሰራዊትና የሻቢያ ሚሊሻ ነው አንድ ላይ ሆኖ ከአልቡራን ሰራዊት ጋር ዋጉ የነበሩት። ልዩ ኃይሉን ሊያባሩ ፈጥኖ ደራሹን ሊያባሩት ማለት ነው። ተሳካላቸው። አልቡራን አሸናፊ ሆነዋል። ቲፒኤልኤፍ አሁን እንደዚህ ቋምጧል። ከመቼ ነው በዛ በኩል ያለው ሰራዊታችን በአልቡራን ታንክ ላይ ሆኖ ይሄንን የወልቃይት ሜዳ እንዲህ ሰሰሊጡን እያረሰ የሚመጣው ብሎ ነገር ነው። ይሄን ነው የሚያስቡት። ሰርግና መለካቸው ነው ሚዲያ ሰርግን መለ ከበሮው ተገልብጧል አሉ እኮ የተመታ ነው አሉ። እዛም አስመራ ያለው መንግስትም በቃ አሁን የዘለል የምንድበት ሰዓት ነው የሚል ነገር ነው እየተነገረ ያለው። አሁን በዚህ ዝላይ ውስጥ አንዳንድ ሰዎች በይዋነት ከዚህ ምን ያነሱ ነበር መሰለኝ፣ ፋኖና ወያኔ አብረው መስራት አለባቸው፣ በቃ እንደዚህ አይነት ነገር መተው አለብን። እንዳው አሁን የመጣው እኮ የከፋ ልክ እነሱ ክሊኮች ደግሞ አሉ አይደል? ላይክ እቺ ማዛ ማዛ ማመድ እንደምትባ አማራ እንቅስቃሴ ውስጥ ቆማ ለወያኔ ሲስልብ ያላቸው ማለት እንደነሱ አይነት ሰዎች ደግሞ ነገሩን ሚዲየት ያረጋሉ ተብሎ ጠብቆ ነበር። ነገር ግን ተሞክሮ ነበር የተወሰነ እንደው ሚዲያ ላይ ካምፔን ተጀመረ። በቃ መጥቶ ነበር ሚዲያ ላይ የምናከብራችሁ ሰዎች ሁሉ ብሎ የምናከብራችሁ ጓደኞቻችን ሁሉ ብሎ ነበር። የሚገርም ችግር የለውም ከነጻነት በኋላ እንነጋገርበታለን እሱን ጉዳይ በማከላችን ያለ ችግር ብሎ
በይደር ካለፈ ይሆናል የሚል ነገር እሱን እዚህ ሰዎች የሚሉት ወያኔ ፋኖን በእኩል ትከሻው ነው ፋኖን ተቀበላ ልትት ትችላለች የሚለው ነገር አሰበው ነው። ወያኔ ግን ይሄን አይደለም እያሰበች ያለችው። አማራ እንደ አይኑ ብሌን የሚያየውን ወልቃይትን በሱዳን ታንክ ያረስ እንገባለን ነው እነሱ ፋኖ የሚቀበል ከኛ ጋር የሚሰለፍ ከሆነ ተቀብሎ ነው ይሄንን በፊት የነበረው ስታትስ ኮን ከለውጡ በፊት የነበረውን ወልቃይት ራያ ምናምን የሚባለው ነገር የትግራይ መሆናቸውን አምኖ ከኛ ጋር መቀጠል ይችላል። ከዛ በኋላ አብረን 4 ኪሎ እንደርሳለን ያው ዱቄት ተሸካሚ ሆነ ማለት ከዛ ስንመለስ ምስለኔ ሆኖ አማራ ክልል እንሾማቸዋለን ነው ፋኖ ይሄ ጉዳይ ነው የቀረበለት። ይሄ ሲቀርብለት ይሄንን ጉዳይ መጀመሪያ ፋኖ ከቤቱ እንዲወጣ ካደረጉት ነገሮች ገፊ ምክንያት ተብሎ ከመተገበጡት አንዱ የነበረው የባለፈ 27 ዓመት አማራ ጠል የሆነ መንግስታዊ መዋቅር የፈጠረው ዳሜጅ ነው። አሁን ቲፒኤልኤፍ ወደ 4 ኪሎ ሲመለስ ደግሞ ዋናው የኛው መንግስታዊ መዋቅር ከዚህ በፊት ከነበረው ተቺ በማይኖርበት ሁኔታ እንደሚቀጥል ነው። ስለዚህ አማራ የባርነት ዘመን የጸና ሆኖ ይቀጥላል ማለት ነው በመጣ ውስጥ ማለት ነው። ሁለተኛ ነገር ምንድነው ሊፈጠር የሚችለው ብለ ስታስብ ሻቢያና ወያኔ አንድ ላይ ሲሆኑ ፋኖን ዚስ ማች ሬሌቫንሲው አይታያቸውም። እነሱ ለምን ያለውንም በኋላ አገርቷን ጥቅምንም ለመጠቀምም እንዳስፈላጊነቱ እነሱ ምንድነው ያለው ፋኖ ምርጫውን ተቀብሎ የሚገባ ከሆነ ይገባል የማይገባ ከሆነ እየረገጥነው እናልፋለን የሚል ሐሳብ ነው ያለው። ይሄ ባለበት ነው እንግዲህ ድርድሩ ብቅ ያለው። በኔ እይታውን ተዋጊዎች ሁሉ መንግስትም ይሁኑ ፋኖችም ነገሮችን የማገናዘብ ያከባ ቀጠናው ላይ ምንድነው የተደረገ ያለ ነገር የሚለው ነገር የሚያነቡ ዝም ብሎ መታኮስ ብቻ አይደለም ምንድነው እየመጣ ያለው የሚለው ነገር የአልቡራን ማሸነፍ ለፋኖ ሞት ነው ለመንግስትም ሞት ነው ወለቱና እናውራ ከተባለ ማለት ነው። የኤርትራና የሻቢያና ወያኔ መጣመር ለፋኖ ሞት ነው ለመንግስትም ሞት ነው። ስለዚህ ከሞት ውስጥ እንደ ራሳችን ማዳንና ችግሮቻችን በንግግር መፍታት እንችላለን ወይ የሚል ሐሳብ ሊሆን ይችላል። ለዚህ ይመስለኛል መዋቅሩ ላይ ያለውም ለውጥ የሚመጣበት ምናልባት ማለት ነው መዋቅሮችን ማስተካከሉ ነገሮችን ከዚህ ጋር ተያያዘ ሊሆን የሚችልበት ፕሮባቢሊቲዎች ይኖራሉ የሚል ነገር ነው ማሳል ፈለኩት። ጉሩም ነጥቦችን አንስተሃል። ያው ዶቶችን ገጣጥመሃል እንዳልከው ጉዳዩን ወደ ቀጠናዊ ወስደህ ከቀጠና አንፃር ከቀጠናው ፖለቲካ አንፃር ነው መቃኘት ያለበት የድርድሩ ጉዳይ። ይሄ ሎካል ጉዳይ አይደለም። ምክንያቱም ዶረ ሴናሪዮ ራሱ ብትመርጥ ከዝንጀሮ ቆንጆ እንኳን ብትመርጥ የግድ የሰርቫይቫል ጉዳይ መጀመሪያ መቀመጫ እንዳለችው ዝንጀሮ ማለት ነው እንደ ሀገር ለመቆም እነዚህ ጠላቶች አሰፍስፈዋል። ሻቢያ ሰርግና ምላሹ ነው። አልቡርሃን አጠቃላይ የሱዳንን መሬት ለመቆጣጠር እየገሰገሰ ነው። ከካርቱም ባሻገር ያለውን ቀጠና እያሰፋ ነው። ይሄ አልቡርሃን ደግሞ ምንድነው በጣም ጦረኛና ኢትዮጵያን በክፉ አይን የሚያይ አልፋሽጋን በኃይል የወረረ ሌላም ግዛትም የሚመኝ ኃይል ነው። ከበስተጀርባው ደግሞ ሻቢያ አለች። ሻቢያ በከፍተኛ ሁኔታ የምትጋልበውና ለሻቢያ ምስለን የሆነው ማገልገል የሚችል ነው አልቡርሃን። ስለዚህ አሁን ሻቢያ ቪክቶሪየስ ነው ስትመለከተው። እዚህ ጋር ፒራሚድ ነገር አለ፣ እዚህ ጋር ማን አለ? አልቡርሃን አለ። የደብረጽዮን ፍንካች የህወሓት ፍንካች የደብረጽዮን ህወሓት አለ። ከዛ ደግሞ አልሻባብ አለ እዛ። በነገራችን ላይ እነዚህ ሁሉ በሻቢያ ጭንቅላት የሚዘወሩ ኃይሎች ናቸው። ስለዚህ አሁን ከፌዴራል መንግስቱ ቀጥታ ከሻቢያ ጋር ኮንፍሮንት የሚያደርግበትን አማራጭ ዝግ በማድረግ እነዚህን ኃይሎችን ብቻ በእነዚህ ኃይሎች ብቻ አማካኝነት ኢትዮጵያን ማለት ነው የኢትዮጵያ መንግስት የማነቅና የማስጨነቅ ስራ ሊሰራ ይችላል። ዞሮ ዞሮ እንግዲህ ውስጣዊ መጀመሪያው እንግዲህ ወደ ውጭ ለማየት ውስጣዊ ልዩነትን በድርድር በሰላም እንፍታ ከሚል ቀናኢ እሳቤ መንግስት ተነስቶ ከሆነ ይሄንን ውሳኔ ማለት ነው ከወሰነ እሰየው ነው። ከዚህ ቀደም የሚነሳበት ምንድነው ቁርጠኛ አይደለም መንግስት ቁርጠኝነቱ በደንብ እየታየ አይደለም። ለምሳሌ ድርድር ያለ እንጂ ድርድር በቄሶች በሽማግሌዎች ነበረ፣ በሀገር ሽማግሌዎች በአካባቢ በሚከበሩ ሽማግሌዎች ነበር። አሁን ግን ከቄስና ከሽማግሌ አልፎ ከሼክ አልፎ በፈለጋችሁት ሶስተኛ ሀገር መነጋገር እንችላለን የሚለው ትልቅ እርምጃ ነው። ከዚህ ደግሞ ትንሽ ከፍ ባለ መልኩ ጉዳዩን በፌዴራል ቅርጽ ቢያደርገው ከካውንስሉ ነጥቆ ማለት ነው ወይም ደግሞ ካውንስሉን ትቶ ሌላ አዲስ የሚያነጋግር የሚያደራድር ኃይል ቢሾም ወይም ደግሞ ቢዘጋጅ ጥሩ ይመስለኛል። ከዚህ ጋር ወደ ተያዘ ነጥብ ከመሄዴ በፊት አድማጭ ተመልካቾቻችን ፕሮግራማችን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። እንግዲህ ምንድነው ከዚህ ጋር የሚያያዘው ሀሳብ የፋኖ አደረጃጀት እንደምታውቀው ለመነጋገርም ለመደራደርም በጣም አስቸጋሪ ነው። ፍራግመንትድ ነው። መጀመሪያ በፖለቲካል ኦርጋን
አጀንዳ ተቀርጾ ከቶፕ ቱ ቦተም የተቋቋመ ሳይሆን ከግራስ ሩት ሌቨል ዝም ብሎ መጀመሪያ በደመ ነፍስ ህዝባዊ ቢተኝነት ከዛ ደግሞ በትጥቅ የታገዘ ግጭት እንዲሁም ደግሞ ደንበኛ ወደ ኮንቬንሽናል ዋር ቀስ በቀስ እያደገ ሄደ የአመጽ እንቅስቃሴ ነው። ስለዚህ ይሄንን ድርጅት ቅርጽ ባለው መልኩ ለማነጋገር ራሱ በጣም የሚያስቸግር ነው የሚል ነገር ነበር። ከዚህ ጋር ተያይዞ ምናልባት ጥሩ ነገር የሚሆን የሚመስለኝ አሁን ይሄ አፍሪካ ኢንተለጀንስ ይዞት የወጣው የአራቱም ቀጠና ያሉት የፋኖ አደረጃጀቶች አንድነታቸውን ለማወጅ 11ኛው ሰዓት ላይ ደርሰዋል። እንዲሁም ከየክፍለ ሀገሩ አራት መርጠው 17 ማዕከላዊ ኮሚቴ ጀነራል ተፈራን ያካተተ 17 ማዕከላዊ ኮሚቴ አቋቁመዋል። ከስር ደግሞ ካውንስል የሚባል በተለምዶ ምክር ቤት ነው የሚባለው የኢህአዴግ ምክር ቤት ይባል ነበር በፊት እንደዚህ 45 ሆነው ወደ 280 መሰለኝ 45 ለ480 ወይም 200 የሚሆን ነበርና ይሄ ደግሞ 75 አመራሮችን ያካተተ የፋኖ ካውንስል ከላይ ማዕከላዊ ኮሚቴ ያለበት ተቋቁሟል። ማወጅ ብቻ ነው የሚቀረው የሚል ነገር ነው። ይሄ እንግዲህ ምናልባት ከዚህ ቀደም የአማራ ህዝባዊ ድርጅት ተቋቁሞ ነበረ። እንግዲህ የአማራ ህዝባዊ ድርጅት አሁን ያለበትን ስታተስ ያን ያህል ማወቅ አይቻልም። እንግዲህ ሚዲያ ላይ ብቅ ሲሉ ሊሆን ይችላል ወይም ደግሞ ከመንግስት ጋር ሲጋጩ ሊሆን ይችላል። ዞሮ ድርጅት ሲቋቋም በአብዛኛው ጊዜ ሂስ የሚቀርበው ግለሰብን ዝም ብለህ እንደ ንጉሠ ነገሥት አድርገህ ማስቀመጥ ሳይሆን ተቋማዊ ቅርጽ እንዲኖረው እንደዚህ አሁን ለምሳሌ ምክር ቤት ከዛ በኋላ ማዕከላዊ ኮሚቴ ከዛ ስራ አስፈጻሚ ደግሞ የሆነ ሊቀመንበር ነው መምረጥ ያለበት የሚል ነገር ነውና አካሄዱ ስትመለከተው ሎጂካል ይመስላል። እንግዲህ አናቅም መጨረሻው እውን ሲሆን ማለት ነው። ዞሮ አሁን ይሄ ድርጅት ቢወለድ በነገራችን ላይ በአውንታዊ መንገድ ካየ ነው መንግስት ራሱ ጫን ብሎ በውጭ በፈረንጅ ኃይሎች ማለት ነው ጫና ቢደረግበት እንኳን የሚነጋገረው አንድ ወጥ የሆነ ድርጅት አለ ማለት ምንም ነገር የፖለቲካ ፕላትፎርም ጽፎ የትኛውንም አጀንዳ አስቀምጦ ከመንግስት ጋር ለመደራደር አመቺን የሚሆነው ነው እና ከአውንታዊ አይን ስትመለከተው አንድ የፖለቲካ ኦርጋን በዚህ ባለው በተበጣጠሰው የፋኖ አደረጃጀት መፈጠሩ እንደ ሀገር ሰላም ለመፍጠር ጠረጴዛ ሰበ እስቲ በሰላም ጉዳዩን ንቋጨው ለማለት ራሱ አመቺ ሁነትን ሊፈጥር ይችላል የሚል ምልከታ ነው ያለኝ። ምናልባት አንተ ሐሳብ ካለ? አዎ እንግዲህ አንድ መሆን አንደኛ መጀመሪያ ደረጃ ለፋኖች የጋራ አቋም አለን፣ ሐሳብ አለን፣ ትግል አለን ብሎ ለሚያስቡት ኃይሎች በተበታተነ መንገድ ከመንቀሳቀስ አንድ መሆን ለፋኖች በጣም የሚጠቅማቸው ጉዳይ ነው። የጥያቄ ውስጥ የሚገባ ነገር አይደለም። ሁለተኛው ነገር ግን ጥያቄያቸው ራሱ ለማቅረብ በተናጠል ሆነ ጥያቄ ማቅረብና አንድ ሆነ ጥያቄ ማቅረቡ የተለያየ ነገር ናቸው። ክሉዲንድ በተናጠል ሆነ መመሪያ ሆነ መዋጋትና አንድ ሆነ መዋጋት ልዩነት እንዳለው ሁሉ ማለት ከድርድር አይን ግን ካየ ነው እነሱም የመደራደር አቅማቸው ከፍላል። ለመንግስትም ደግሞ መደራደር ግዴታ ከሆነ ቅድም እንዳልነው ቀጠና ውስጥ እየመጣ ያለው ነገር የባሰ አደጋ እየመጣ ከሆነ እቺን አገር መታደግ እኔ ቲፒኤልኤፍ እና ሻዕቢያ አንድ ላይ ሆኖ ኢትዮጵያን ይታደጓታል ብዬ አገር አልባ እንደሆነ አድርጌ ነው የማስበው። ስለዚህ የመታደግም ግዴታ ካለባቸው እነዚህ ላይ ነው ወድቆይ ነገር ማለት ነው። ስለዚህ ለመታደግም መነጋገር መቻል አለባቸው። ለመነጋገር ደግሞ ዝም ብለህ 10-20 ነው በየንቱ ከምትል ሰብሰብ ብለህ ብትነጋገርና ለጥያቄዎችም መልስ ማግኘት የሚቻለው ወይ ደግሞ በሰጥቶ መቀበል ችግሮችን ለመፍታት መንቀሳቀስን ብታስብ ሰብሰብ ማለቱ የተሻለ ነው የሚሆነው። መንግስትም ማነጋገር ካለበት 10 ሰዎችን በተናጠል ከሚያነጋገር ሰብሰብ ካሉ ጋር ተነጋግሮ በሆነ ጉዳይ ላይ መፍትሄ ማምጣትና ወደ የጋራ ግንባር ወደ የጋራ ሆነ ጠላትን ለመዋጋት ለመመለስ ጠቃሚ ይመስለኛል ማለት ነው። እሱ ነው ትክክል። እዚሁ ጋር የሚያያዝ ነው ቀጣዩ መረጃዬ። እንግዲህ እንደምታውቀው የትግራይ አካባቢ ነዳጅ ከገባ 10 ቀን አልፎታል የሚል በየዜና አውታሩ ሰምተናል። ነገር ግን በቲፒኤልኤፍ ደግሞ በሚተቹ የዜና አውታሮች ምንድነው የሚሉት ቲፒኤልኤፍ ነዳጅ እያሸሸ ነው ወደ ውጊያ ቀጠና አካባቢ የሚልም ሀሳብ ተሰምቷል። እና መንግስት እንደ ፕሪኤምፕት አስቀድሞ ጉዳዩን በጥንቃቄ ለመያዝ የነዳጅ አቅርቦትን አቋረጠ ተብሎም ሀሳብ ሲሰጥበትም ተሰምቷል። ዞሮ ቲፒኤልኤፍ የቲፒኤልኤፍ አፈቀላጤ እንኳን አንለውም የቲፒኤልኤፍ የነ ደብረ ጽዮን ማለት ፍንካቹ የህወሓት ፍንካች የነሱ እንደ ማውስፒስ የሚያገለግለው በይነ መረብ ሚዲያ እንደ ማውስፒስ የሚያገለግለው ስታሊን። በነገራችን ላይ ስታሊንና አሉላ አሁን ልክ ምንድነው ሻዕቢያና የድሮ ህወሓት አይነት ማለት ማዶ ለማዶ ሆነዋልና
ነፍስ የሚፈላለጉ አይነት ነገር ናቸው። እንግዲህ በፊት አንድ ላይ ቆመው በሎ ሲሉ የነበረው የትግራይ ህዝብን ሲያስጨፈጭፉ የነበሩ ጋዜጠኞች ናቸው። እና ዞሮ ዞሮ ስታሊን ምንድነው የሚለው? ስታሊን ጭልጥ ብሎ አስመራ ሆኗል። ሙያና ማደሪያው ማለት ነው። ድሮ 360 ዲግሪ ነበረ ሲጁ አለ። አሁን 180 ዲግሪ ነው አለ። ፍንካች ነው እንግዲህ ቅኔውን እናንተ ፍቱት ነው። 180 ዲግሪ ማለት ኤርትራ ሙሉ ለሙሉ አለች፣ ክፍት ነው። ነዳጅ ቢቋረጥ በዛ ይገባል። ቃል በቃል ባይናገረው በዚህ በአፋር በኩል እያስገባን ነው አለ በኮንትሮባንድ። ለቀን ቀን ምንድነው ቀን ቀን ነዳጅ ያለ ይመስላል፣ ማታ ማታ ግን የሚጭኑ እየጫኑ ከከተማ ወደ ገጠር ይዘው ይሄዳሉ የሚል የአይን እማኞችም መረጃ ሰምቻለሁ። ዞሮ ዞሮ የጦርነት ዝግጅት እንዳለ ያስታውቃል። እንደውም ምን አለ? በሱዳንም እናስገባለን አለ። ልናስገባ እንችላለን ያልኩት እናስገባለን አለ። ምክንያቱም አልቡርሃን ወዳጃችን የስልጣን መንበሩን ተቆናጧል። ሱዳንን ሙሉ ለሙሉ ለመቆጣጠር ማንኛውንም መስዋዕትነት የከፈለ ነው። ጉልበቱ እያየለ ነው። ለእኛ ደግሞ ሰርግና ምላሻችን ነው። ይሄ ደግሞ ለፌዴራል መንግስቱ አደጋ ነው። ምክንያቱም ቲዲኤፍ ወይም ህወሓት ተጨማሪ ኃይል ሊያገኝ ነው። አሁን የኢትዮጵያ የፖለቲካ ቅኝት መቃኘት ያለበት በነገራችን ላይ ከቀጠናዊ ፖለቲካ ዳይናሚክስ የፖለቲካ ዳይናሚክስ አንጻር መሆን አለበት ነው። ዝም ብሎ ከጊዜያዊ ጥቅም ብቻ አይደለም። ከብሽሽቅ ፖለቲካ ወጥተህ ትልቁን ስዕል ማየት አለብህ። ኦኬ የነ ደብረጽዮን ቡድን ችግር የለውም፣ የፌዴራል መንግስቱ ነዳጅ አያስገባ፣ እኛ የምናገኝበት አማራጭ አለን። ከዛ ደግሞ የሽፍታ ስቴት እንሆናለን። ሽፍታ ስቴት ይሆናል። አሁን የትግራይ ሽፍታ ስቴት ምንም ሩልስ ኤንድ ሬጉሌሽን የለም። ኃይለኞች እንደፈለጋቸው የሚዘውሩበት ነው። የባዕድ ኃይሎች ማለት ነው በማንኛውም ሰዓት ድንበሩን ጥሰው ይገባሉ። ስለዚህ ኢትዮጵያ ማትቆጣጠረው የሆነ ሽፍታ ስቴት ይፈጠራል ነው። ዞሮ ዞሮ ያው ህዝቡ በመስዋዕትነት ይከፍላል ከዚህ ጋር ሳናጽረው ማለት ነው። እና የዚህ ከነዳጁ አንጻር ከአልቡርሃን አንጻር ቅድም አንስተነዋል። የሻዕቢያ የፖለቲካ ቅኝት አንጻር የደብረጽዮን እለት በእለት የፖለቲካ እንቅስቃሴ የፌዴራል መንግስቱ ደግሞ ጉዳዩን በአይነ ቁራኛ የሚከታተልበት ሁነትን ስትመለከት እኔ ጦርነት የሚፈነዳ ነገር ይመስለኛል። እንደው ዝም ብሎ ወደ አፍንጫ ሳስጠጋው ጉዳዩን ሳሸተው የሆነ ጦርነት ነገር ይለኛል። እንደው ጦርነት ባናፍቅም ጥሩ ባይሆንም ማለት ነው። ምክንያቱም ስመለከተው አሁን እንግዲህ ጠቅላይ ሚኒስትሩ በኢሜይል ጥቆማ አድርጉን ብለዋል። ይህንን የመለሱበት ግብረ መልስ የደብረጽዮን ቡድን በጣም ኃይለኛ በሆነ ኃይለ ቃል ነው ሀሳቡን የገለጹት። ምክንያቱም የፕሪቶሪያ ስምምነት ላይ በደንብ ቁጭ ብለን ጠረጴዛ ላይ ቁጭ ብለን ፊት ለፊት እየተያየን የምንፈልገውን እንጂ የምንመርጠው ጠቅላይ ሚኒስትሩ እንዲመርጡ የሚያደርግ አማራጭ የለም እና ፕሪቶሪያ ስምምነት ገደል ገብቷል የሚል ነገር ነው። እስቲ እዚህ ላይ የሆነ ሀሳብ ካለ መልካም። እንግዲህ መሰረታዊ ነገር ሌላውን ቅድም አንስተናል፣ የነዳጁ ጉዳይ ነው። ነዳጅን ጉዳይ በአባላ በኩል በአፋር በኩል የገባልን ነው የሚለው ነገር ምን አይነት እውነታ አለው ወይስ ዝም ብሎ ምን ተፈልጎ የተወረወረ ቃል ነው የሚለውን ነገር እሱ ላይ ብናይ መልካም ይመስለኛል። ውድ አድማጭ ተመልካቾቻችን እንግዲህ ኢትዮ ውይይትን ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን ታረጉ የጠየቅናችሁ፣ ሀሳባችሁን ደግሞ በሀሳብ መስጫ ኮመንቱ ላይ አስቀምጡልን። እንግዲህ አባላ በኩል የሚገባው ነዳጅ የለም። የፈለገው ነገር ምንድን ነው? ይሄን ነገር ጣል ሲያረግ በሱ ቤት ክሮስፋየር እያደረገ ያለው ነገር አፋሮች ተባባሪ የሆኑልን ነው አሉ። ትክክል። እሱ ነው የሚያሰምርበት። በዛ በኩል አድርገን ነዳጅ የገባልን ነው። ፌዴራል መንግስት ነዳጅ ቢከለክለንም አፋር እኮ ስለ ወያኔን ጨቋኝነትና በዳይነት ምን ያህል እኮ እንደሚያውቀው እኮ የካሳግታን ተራራ ላይ እኮ የአፋር ሚሊሻዎች የከፈሉት መስዋዕትነት እኮ ነው እኮ የሚመሰክሩ። የከፈሉት መስዋዕትነት ከፍለው ሀገራቸው እንዴት አድርጎ ነፃ እንዳወጡት አፋር ምንም ብትሎ ከአፋር ጋር እንደዚህ አይት ቢባል አማርኛ የለም። ግን ነዳጅ ያገኛሉ። ነዳጅ በሄዱ የሚያገኙት እርግጥ ነው በሱዳን በኩል አድርጎ በኤርትራ ተደርጎ ይገባላቸዋል ነዳጅ። እውነቱን ነው። 380 360 አይደለም። አሁን 180ው ክፍት ነው። 180ው ክፍት ነው። ግን ነጥቡ ምንድነው? ኤርትራ የሚገባውን ነገር በምን አይነት ደረጃ እነሱ በሚፈልጉ መንገድ ነው ወይ? እነሱ የሚፈልጉት ባለፈም ስናገር እንደነበር ሁሉ የፋኖንም ጉዳይ ዞር በል ከፈለግን ረግጣለን ካልሆነ እኛ ባልኮ ታድራለን የሚለው ነገር የሚያመጡት እነሱ በራችንን ባለም መጠን የወልቃይት በራችን ከፍተን ከወንድም አልቡርሃን ጋራ ሳሎናችንን አንድ እናደርጋለን የሚል ሀሳብ ነው ያላቸው። ያኔ ትጥቁንም ስንቁንም
ነዳጁንም ምኑንም ሁሉም ነገር በዛ በኩል እንደልባችን ማንቀሳቀስ እንችላለን። ኤርትራ ጋር እየተደፋፈጡ ነው። ጭንቅ ስለሆነ ነው። የሚገርም ነገር እኮ እንደ ነው ጥያቄ እኮ አላቸው እኮ መቼ ትላንትና አይደል እንደ ኤርትራ ጄኖሳይድ ፈጸመችብን ስለነበሩ እንዴ በጣም እንጂ ኤርትራ ውሃት ጭራሽ ታሪክ ካልሆነ እዚህ ቦታ ላይ ሰላም የለም ስትል አልነበረችም እንዴ? አሁን አንድ ወደ አንድነት እንዲመጡ አንድ እንሆናለን የሚል ሐሳብ ያመጡት እንጂ አንድ ሊሆኑ የሚችሉበት ሁኔታዎች የሉም። ስለዚህ ይፈራራሉ። ውሃት ሁሉ ጊዜ የሚያስበው ነገር ምንድነው? የወልቃይቱን መስመር መክፈት ነው እንጂ በኤርትራ በኩል ዙሮ የሚመጣው ነገር ማስተማማኝ እንዳልሆነ ያውቀዋል ማለት ነው። በምጽዋ አይደለም በዚህ በከሰላ በኩል አርጎ ማለት ነው አርጎን ግድ አሁን ለምሳሌ በኢትዮጵያ ድንበር ከሱዳን ጋር መገናኘት ወልቃይት ማርገጥ አለባቸው። እሱ ወልቃይት ብቻ ነው በቃ ምንም ነገር የለም። እሱ አስፈላጊነት ከመቼውም ጊዜ በላይ በጣም በቃ ወልቃይትን ሳትረጥቆ ከሱዳን ጋር የምትገናኝበት መንገድ የለም እንጂ እነሱ እኮ ዱሮ ባህላቸውን እኮ ከካርቱም እኮ እዚህ መቀሌ መጥቶ እኮ ያከብሩ ነበር። ግን ቦታ ማለት ነው መስመሩ መንገዱንም ሰርቷል። የሚገርም ነገር ኢትዮጵያ ስንት ቦታ ላይ መንገድ ያልተሰራ እስከ ወደኔሉ ድረስ ነው አስፋልት ምን መሰለኝ አንደኛ ደረጃ አስፋልት ተሰሩት ማለት ነው። ስለዚህ ያን ነገር አዘጋጅቶት ነበር። አሁንም ይሄን ወልቃይት ነገር ካልፈቱ ምንም መንገድ አስተማማኝ መንገድ እንደማያገኙ አቃሉ። ለዛ ነው አሁን ኛ ጋር ደግሞ ለማምታታት አፋር እየተባበረ ነው። በአባላ በኩል ነዳጅ ያሳለፈልን ነው። የለም አፋር አያረግም እንደዚህ አይነት ነገር። እንደዚህ አይክለት አቅም አፋር ሰው ከፍለው እኮ እርግጠኝነቱን ቆራጥነቱን ያሳየው እንደ ቅጠል ረግፎ ነው አፋር ማለት ነው መብቱን ያስከበረው ማለት። ስለዚህ የሚሆን ነገር ሳይሆን እነሄ የእነንትና ጭንቅላት የፈጠረ ኮንስፓይረሲ ነው። እንግዲህ ያው የሚፈጥረው ጭንቅላት ልክ ነው አይደል? ባል ቤት ያፈራው ነው የምታወጣው። ውድ አድማጭ ተመልካቾቻችን እንግዲህ እናንተም በዚህ ዙሪያ ላይ ሐሳባችሁን እየሰጣችሁን ሚዲያችን ኢትዮ ውይይትን ሰብስክራይብ በማድረግ አሳድጉ። ለብዙ ሰዎች እንዲደርስም እንድታረጉ እየጠየቅን አይ ቲንክ በቃ ከሌለ መዝጋትና መጨረሳለን ማለት ሳር ከጨረስን። አድማጭ ተመልካቾቻችን የዛሬው ፕሮግራም በዚህ ቋጭተናል። በሚቀጥለው እስከምንገናኝ ቸር ቆዩ።